መጋቢት 8 ዕለተ ማክሰኞ የምሽት ጸሎት። ስለዚህ ጊዜ እናመሰግንሃለን፣ ስለ ቸርነትህ፣ ስለ አብሮነትህ፣ አብረን ስለነበርክ እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን። ኃይል በላያችን ላይ ስለተቀመጠ፣ መንፈስ በላያችን ላይ ስለሰፈነ እናመሰግንሃለን። ካንተ የተነሳ ተራሮቻችን ደልዳላ ይሆናሉ፣ ካንተ የተነሳ ሸለቆ ይሞላል። እግዚአብሔር ካንተ የተነሳ ማናቀው ከብዙ ነገር ታድነናለህ። ጌታ ሆይ ጥበቃ ኃይል ከኛ ጋር ስለሆነ ምንም ትንሽ ብንሆን ትልቅ አምላክ ስለሆንክ፣ እግዚአብሔር ምንም ደካማ ብንሆን ብርታታችን ስለሆንክ፣ እግዚአብሔር ምንም ያክል እግዚአብሔር ሆይ ምንስት ቢሆን አንተ የምትመልሰን የምትመራን አምላክ ስለሆንክ እናመሰግናለን። እግዚአብሔር በአንተ እንታመናለን፣ ከአንተ የተነሳ እንቀጥላለን፣ እንበረታለን። ኃይላችን ስለሆንክ እናመሰግናለን። ደግሞ እግዚአብሔር ሆይ በአንተ ቃል እጸልያለሁ በጌታ በኢየሱስ ክርስቶስ ስም። መዝሙረ ዳዊት ምዕራፍ 3 ከቁጥር 1 ጀምሮ እንደ ቃልህ እንዲህ ይላል። እግዚአብሔር ሆይ ጠላቶቼ ምንኛ በዙ፣ ስንቱስ በእኔ ላይ ተነሳ። ብዙ ነፍሴን እግዚአብሔር አይታደግሽም አሏት። እግዚአብሔር ሆይ አንተ ግን ዙሪያዬን የምትከልል ጋሻ ነህ። ክብሬና ራሴም ቀና ቀና የምታደርግ አንተ ነህ። ወደ እግዚአብሔር ድምፄን ከፍ አድርጌ እጮሃለሁ፣ እርሱም ከተቀደሰ ተራራው ይመልስልኛል። እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ። በየአቅጣጫው የከበበኝ አእላፍ ሕዝብ አልፈራም። እግዚአብሔር ሆይ ተነስ፣ አምላኬ ሆይ ታደገኝ። የጠላቶቼንም ሁሉ መንጋጋ ትመታለህ፣ የክፎችንም ጥርስ ትሰባብራለህ። ማዳን የእግዚአብሔር ነው፣ በረከትህ በሕዝቡ ሁሉ ላይ ነው እንደሚል እግዚአብሔር በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ከከበበን ነገር እግዚአብሔር ሆይ የምታድነን ጋሻችን፣ እግዚአብሔር ክብራችን፣ ራሳችንን ቀና ቀና የምታደርግ እግዚአብሔር ሆይ ድምፃችንን የምትሰማ እግዚአብሔር ሆይ በተኛንበት ጊዜ ደግፈን የምታነቃ፣ በየአቅጣጫው ከከበበን የምታድነን እግዚአብሔር ሆይ አንተ ከኛ ጋር ስለሆንክ አንፈራም። በእሳት ውስጥ በሄድን ጊዜ እግዚአብሔር እሳቱ የማይበላን የማይባላ ሆኖ ሳይሆን ከአንተ ኃይል የተነሳ እግዚአብሔር ሆይ የእሳቱ ኃይል ስለሚጠፋ ነው። እግዚአብሔር በጌታ በኢየሱስ ክርስቶስም በብዙ ነገር የተከበብንበትን የህይወታችን ክልል እግዚአብሔር በብዙ ጥያቄ የተከበብንበትን በብዙ እግዚአብሔር ሆይ ጠላት የሚከሰን ጠላት የከበበን በድካማችን እግዚአብሔር ሆይ ስራ በማጣት ሊሆን ይችላል፣ በትዳር ጥያቄ ሊሆን ይችላል፣ ወይም በትዳር ውስጥም ሆነው ደግሞ እግዚአብሔር ሆይ በብዙ በፍቺ ላይ ያሉ በብዙ አለመስማማት ላይ ሊሆን ይችላል፣ በልጆች በህመም በተለያዩ እግዚአብሔር ሆይ የከበቡን ነገር አንተ ታውቃለህ። ለአንተ ማስረዳትም አይጠበቅብንም። ስለዚህ እግዚአብሔር ሆይ እንጸልያለን። ግን አንተ እንደተናገርከው ባሪያህ እንዳለው እግዚአብሔር ሆይ አንተ የምትከልለን ጋሻ ነህ፣ ክብራችን ነህ። ራሳችንን ቀና ቀና የምታደርገን የምታድነን እግዚአብሔር ጩኸታችን በከንቱ እንዳልሆነ የምታሳይ፣ ከተቀደሰው ተራራ የምትመልስልን እግዚአብሔር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ የከበበንን ነገር የሚበትን ያንተ ኃይል ስለሚመጣ ጌታ እግዚአብሔር ሆይ በአንተ ተማምኖ የሚያፍር የለም። እግዚአብሔር ሆይ ቃል እንደተናገረው እንደ ቃል ታደርጋለህና በአንተ ተማምነናልና እግዚአብሔር ታስችለናለህ። ስምህን አውቀናልና ትጋርደናለህ። እግዚአብሔር ሆይ እንጠራሃለን፣ ትመልስልናለህ። በመከራ ቀናችንም አብረህን ትሆናለህ፣ ማዳንህን ታሳየናለህ። አንተ አምላካችን ነህ፣ አንተ ሕያው አምላካችን ነህ፣ አንተ የምንታመንበት አምላካችን ነህ። ብዙዎች አለ ባሪያህ እግዚአብሔር አይታደግሽም አላት። ጌታ እግዚአብሔር ሆይ አንተ እንደማትችል የሚሰብከን የትኛውም ሁኔታ የትኛውም የከበበን ነገር እግዚአብሔር ሆይ ነፍሳችንን እያስጨነቀ ያለ አንተ እንደማታድነን፣ አንተ እንደማትደግፈን፣ አንተ ከጎናችን እንዳልሆንክ እግዚአብሔር ሆይ እንደረሳህን የተሰማን ሰዎች እግዚአብሔር ሆይ እንደጣልከን እንደተውከን የተሰማን ሰዎች በዚህ ጥያቄዎች አለን። እግዚአብሔር ሆይ ወደ አንተ እንጮሃለን። በጌታ በኢየሱስም ከለላ ሁነን፣ በጌታ በኢየሱስም ጌታ ሆይ ጋሻ ሁነን። ጌታ ሆይ በኢየሱስ ክርስቶስ ስም አንገቶቻችን ራሶቻችን እግዚአብሔር ቀና ቀና ይበሉ።
ክብር በላያችን ላይ ይቀመጥ። ጌታ እግዚአብሔር በዚህ ጥያቄ ያሉ ወጣቶች በጌታ በኢየሱስ ክርስቶስ ስም ይመለስላቸው። ጌታ እግዚአብሔር ሆይ በብዙ ጥያቄ ነፍሴ እግዚአብሔር አይታደግሽም አሏት። ጌታ እግዚአብሔር በኢየሱስ ክርስቶስ ስም ጥያቄዎቻችንን ታውቃለህ። ነፍሳችንን እያስጨነቁ ያሉ ጥያቄዎች እግዚአብሔር አይሰማሽም፣ እግዚአብሔር ትቶሻል፣ እግዚአብሔር አዋርዶሻል፣ እግዚአብሔር ተማምነሽ ብዙ ነገር ሆነሻል የሚል እግዚአብሔር በኢየሱስ ክርስቶስ ስም ከጆሮአችን ላይ የተመታ ይሁን። ጌታ እግዚአብሔር ከጆሮአችን ላይ የተመታ እንዲሆን እጸልያለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም አንተ ጋሻችን ነህ፣ አንተ ኃይላችን ነህ፣ አንተ እግዚአብሔር ሆይ የምንታመንበት አምባችን ነህ። ስምህ እግዚአብሔር ሆይ ልክ እንደ ጸና ግንብ ነው። ወደ አንተ የሚሮጥ ጻድቅ ከፍ ከፍ ይላል፣ ከመከራም ይድናል፣ ከመከራ ስጋትም ያርፋል። እግዚአብሔር በሰላም ይኖራል። እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። የከበበን ሁኔታን የሚገለብጥ የከበበን ሁኔታን እግዚአብሔር ሆይ ጸጥ የሚያስብል ወጀቡን ጸጥ የሚያስብል ያንተ ድምፅ እንዲላክልን እግዚአብሔር ሆይ ያንተ መልስ እንዲላክልን እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ነፍሳችንን ታደጋት፣ ነፍሳችንን አድናት፣ ነፍሳችንን ፈውሳት፣ ነፍሳችንን አለሁልሽ በላቸው። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ጠላቶቻችንን የሚያዋርድ የጠላቶችን አፍ እግዚአብሔር ሆይ ጥርሳቸውን የሚሰባብር መንጋጋቸውን የሚመታ መልስ ምት እንድትሰጥ እግዚአብሔር ለሕይወታችን መልስ ምትን ስለምትሰጥ እናመሰግናለን። በጌታ በኢየሱስ ክርስቶስ ስለምታረግ እናመሰግናለን። አሜን።